በፓን አፍሪካ ንቅናቄ ውስጥ በተጫወቱት ሚና ስማቸው በጉልህ የሚነሳ ለአፍሪካ አንድነት ድርጅት ምስረታም ከፍተኛ አስተዋጽኦ ያበረከቱ የአፍሪካ ሀገራት መሪዎች ቤተሰቦቻቸው ታላቁ የኢትዮጵያ ህዳሴ ግድብን ጎብኝተዋል። በኢትዮጵያ ጽናትና ቁርጠኝነት መደነቃቸውን የተናገሩት ጎብኚዎቹ ግድቡ ለኢትዮጵያውያን ብቻ ሳይሆን ለመላው አፍሪካውያን ኩራት መሆኑን ገልጸዋል። እዚህ የሚመነጨው ኤሌክትሪክ ኃይል ኢትዮጵያውያን ብቻ ተጠቃሚ የሚያደርግ አይደለም። በታችኛው የተፋሰሱ ክፍል የሚገኙ ሀገራትን ጨምሮ ሌሎችን ሀገራትን ተጠቃሚ ያደርጋል። ፓን አፍሪካዊ አንድምታ ያለው ቀጠናዊ ፕሮጀክት ነው ማለት ይቻላል። መላው አፍሪካዊ ሊኮራበት ይገባል። I'm very impressed that the people of Ethiopia ዝቅተኛ ገቢ ካላቸው አንስቶ ሀብታም እስከሚባሉት ድረስ ሁሉም ኢትዮጵያውያን ያዋጡበት ፕሮጀክት ነው። ከሌሎች ሀገራት ገንዘብ አልተቀበሉም። ይልቁንም ለኢትዮጵያ ፕሮጀክት ከኢትዮጵያውያን የተገኘ ነው። ይህ መላ አፍሪካውያንን የሚያኮራ ፕሮጀክት ነው። That as a continent all Africans can be proud of. fills me with pride because this is an African project for ይህ አፍሪካዊ ፕሮጀክት በመሆኑ ኩራት ይሰማኛል። ፓን አፍሪካዊነትን የምታቀነቅን ከሆነ በየትኛውም የአገሪቱ ክፍል የሚሰራ ልማት ያስደስታል። ምክንያቱም አፍሪካ እንድታድግ እንፈልጋለን። ታላቁ የህዳሴ ግድብ አፍሪካ በቀጣይ ለምታከናውናቸው የልማት ስራዎች ምልክት ሊሆን የሚችል ግድብ ስለመሆኑም ነው እንዲሁ ያነሱት። It's an example, an excellent example of African self-reliance. ይህ አፍሪካውያን በራሳቸው መቆም እንደሚችሉ የሚያሳይ ድንቅ ምሳሌ ነው። ያለንበትን ሁኔታ መቀየር የሚያስችል አቅም እንዳለም ያሳያል። ሁሉንም ሰው በማሳተፍ በመስዋዕትነት በቆራጥነትና በራስ በመደገፍ ልማታችንን በምን መልኩ ማረጋገጥ እንደምንችል ጥሩ ምሳሌ ነው። ግድቡ የአፍሪካ ልማት ምሳሌ ነው። ሌሎች አፍሪካውያን ወደ ኢትዮጵያ መጥተው ተሞክሮ መቅሰም ይኖርባቸዋል። ኢትዮጵያውያንም ሌሎች በሚሰሯቸው ፕሮጀክቶች ማገዝ ይኖርባቸዋል። በግድቡ ዙሪያ ብዙ ፖለቲካዊ ጉዳዮችን ሰምቻለሁ። ይህ ፕሮጀክት የወንዙ ተፋሰስ ላይ የሚገኙ ሀገራትን በኢኮኖሚ ተጠቃሚ ያደርጋል። I heard just recently some called it the second battle of Adwa. And I love this. ዳግማዊ አድዋ ስለመባሉ ሰምቻለሁ። የመጀመሪያው የአድዋ ድል ለአፍሪካውያን ነጻነትና ጸረ ቅኝ ግዛት ትግል ትልቅ ምልክት ነው። ግድቡ ነጻ የመውጣትና የልማት ምልክት ሆኖ መወሰድ አለበት። Should be considered a symbol of emancipation and development. ፕሮጀክቱ አፍሪካውያን በራሳቸው ላይ እምነት ሲያሳድሩ ምን ሊያሳኩ እንደሚችሉ ያሳየ ነው ያሉት ጎብኚዎቹ ሌሎች ሀገራትን ተጠቃሚ የሚያደርግ ስለመሆኑም ተናግረዋል። This is an example of what can be done when Africans put their mind to work. ይህ አፍሪካውያን ለስራ ቁርጠኛ ሲሆኑና በዓለም አቀፍ የፋይናንስ ተቋማት ላይ ጥገኛ ሳይሆኑ በራሳቸው ሀብት ለልማት ሲነሱ ምን ሊፈጠር እንደሚችል የሚያሳይ ነው። ግድቡ ኢትዮጵያን በእጅጉ ይጠቅማል። በጎረቤቶቿ እንዲሁም በተፋሰሱ ሀገራት ቀና ትብብር ኢትዮጵያ ጠንካራ ኢኮኖሚ ካላቸው የአህጉሪቱ ሀገራት መካከል አንዷ ትሆናለች ብዬ አምናለሁ። I think Ethiopia will become one of the strongest economies. An important project even for Tanzanians. ይህ ግዙፍ ፕሮጀክት ነው። ከፍተኛ አቅም ያለው ሜጋዋት ኃይል ያመነጫል። ኢትዮጵያን ብቻ ሳይሆን ሌሎችንም ይጠቅማል። ታንዛኒያም ከዚህ ኃይል እንደምታገኝ ሰምቻለሁ። ስለዚህ ለታንዛኒያውያን ጭምር አስፈላጊ ፕሮጀክት ነው። ጎብኚዎቹ የአፍሪካን ብልጽግና ለማረጋገጥ ሁሉም በጋራ በአንድነት ይቆም ዘንድ ጥሪም አቅርበዋል።